ዝሆኖች ጥቅጥቅ ባሉ ደኖች፣ የሳር ሜዳዎች፣ ረግረጋማ ቦታዎች እንዲሁም ረጃጅም ሳሮች ባሉበት ቦታዎች ውስጥ ይኖራሉ። በዓለማችን ላይ ያሉ ዝሆኖች ትክክለኛ ቁጥር መግለጽ ከባድ ቢሆንም አንዳንድ ጥናቶች እንደሚያሳዩት የአፍሪካ ዝሆኖች ከ400,000 በላይ ሲገመት የኤዥያ ዝሆኖች ደግሞ ከ30 እስከ 40,000 እንደሚሆኑ ይገመታል። ዝሆኖች በሶስት ዝርያዎች ሲከፈሉ የአፍሪካ ሳቫና ዝሆኖች፣ የአፍሪካ ደን ዝሆኖች እንዲሁም የኤዥያ ዝሆኖች በመባል ለመኖር በሚመርጡበት ቦታ ተለይተው ይቀመጣሉ። አንድ ዝሆን በአማካኝ እስከ 70 ዓመታትን በምድር ላይ ሊኖር ይችላል። ባላቸው ጠንካራ የቤተሰብ ትስስርና እርስ በርስ መተሳሰብ ከሌሎች እንስሳት ይልቃሉ። ብዙውን ጊዜ ወላጅ አልባ የሆኑትን ዝሆኖች ሲንከባከቡና የቤተሰብ አባል በአደጋ አሊያም በተለያዩ ምክንያቶች ሲሰቃይ አብረው ሆነው ጭንቀታቸውን ሲካፈሉ ይታያሉ። ለአቅመ አዳም የደረሱ ወንድ ዝሆኖች ቤተሰቦቻቸውን ትተው ብቻቸውን አሊያም ከሌሎች ወንድ ዝሆን መንጋዎች ጋር ይቀላቀላሉ። ምግብና ውሃን ፍለጋ ብዙ ጊዜ ረጅም ርቀት የሚፈልሱት ዝሆኖች ስደት ወይም ደግሞ ፍልሰት ለህልውናቸው ወሳኝ ነው። በተለይም የዝናብ እጥረት በሚፈጠርባቸው ደረቃማ ወቅቶች ምግብና ውሃን ፍለጋ ከቦታ ቦታ መጓዛቸው ግድ ነው። ዝሆኖች ካላቸው አስገራሚ ተፈጥሮ አንዱ ከበርካታ ዓመታት መራራቅ በኋላ እንኳ ቢሆን የውሃ ምንጮችን፣ ሰላማዊ የጉዞ መንገዶችን ያስታውሳሉ። ከዛም ባለፈ ሌሎች የመንጋ አባላትን ከየትና እነማን እንደሆኑ እንዲያውቁ የሚረዳቸው ልዩ የማስታወስ ችሎታ ባለቤት ናቸው። ትልልቅና ክብ በሆኑ ጆሮአቸው የሰውነታቸውን ሙቀት መጠን ያስተካክላሉ። ከዚህም በተጨማሪ በኩምቢያቸው ሰውነታቸው ላይ ውሃ በመርጨት የሙቀት መጠናቸውን ለመቋቋም ይሞክራሉ። ዝሆኖች በቀን ከ50 ጋሎን ወይንም 190 ሊትር አካባቢ ውሃን ሊጠጡ ይችላሉ። ለዚህ ደግሞ ዋነኛ መሳሪያቸው ኩምቢያቸው ነው። በኩምቢያቸው ከኩሬ አሊያም ከወንዝ ውሃ በመቅዳት ወደ አፋቸው በመውሰድ ያገለግላቸዋል። ዝሆኖች የዛፍ ዘሮችን በኩምቢያቸውና በእግራቸው በመበተን በስነ ምህዳር ውስጥ ወሳኝ ሚናን ይጫወታሉ። እነዚህ እንስሳት የኢንፍራሳውንድ አጠቃቀምን የሚያካትት አስደናቂ የግንኙነት ስርዓትም አላቸው። ይህም ዝሆኖች ብዙ ርቀት ሊጓዙ የሚችሉ ድምጾችን ለሰው ልጆች ጆሮ እጅግ ዝቅተኛ በሆነ መጠን ያወጣሉ። ኢንፍራሳውንድ ብዙውን ጊዜ ምግብና ውሃ ፍለጋ ሰፊ ቦታን የሚያስሱ ዝሆኖችን ያግባባል። በመሬትና በአየር ውስጥ ብዙ ኪሎ ሜትሮችን ሊጓዝ ስለሚችል ለዝሆኖች ወደር የማይገኝለት የግንኙነት መረብ ነው። በተለይም በእናትና ልጅ መካከል ያለውን ትስስር ለመፍጠር የኢንፍራሶኒክ ድምጽ በጣም አስፈላጊ ነው። እናቶች ሩቅ ላይ ቢሆኑ እንኳን ከልጆቻቸው ጋር በቀላሉ መገናኘት እንዲችሉ እንዲሁም ልጆቻቸው አደጋ ሲደርስባቸው በጊዜ ለማወቅ ይረዳቸዋል። በዛሬው ፕሮግራማችን የሁለቱ አህጉራት ዝሆኖችን እንመልከት። የአፍሪካ ዝሆኖች። የአፍሪካ ዝሆኖች ከኤሲያ ዝሆኖች ሲነጻጸሩ የተለያየ አየር ጸባይ መላመድ የሚችሉ ናቸው። እነዚህ ዝሆኖች በምድር ላይ ካሉ ሌሎች እንስሳት ሁሉ ግዙፍ ናቸው። የሰውነታቸው ክብደት ሲለካም ከ4500 እስከ 6000 ድረስ ይመዝናል። ቁመታቸውም እስከ 3.3 ሜትር ይደርሳል። የአፍሪካ ዝሆኖች በረጃጅም ጥርሶቻቸው ይለያሉ። ጥርሳቸውንም ለምግብነት የሚውሉ ዛፎችን ለመገንደስ፣ መሬትን ለመቆፈር እንዲሁም በአደጋ ጊዜ ራሳቸውን ለመከላከል ይጠቀሙበታል። የዝሆን ጥርስ በዝሆኑ እድሜ ሙሉ እድገቱን አያቆምም። የአፍሪካ ዝሆኖች ጥርስ እስከ 10 ጫማ ርዝመት ሲኖረው ጥርሱ ብቻውን ከ200 ኪሎ ግራም በላይ ይመዝናል። በአፍሪካ የሚገኙ ዝሆኖች ብዙውን ጊዜ ሁለቱም ጾታዎች ጥርስ ቢኖራቸውም የሴቶቹ ጥርስ እንደ ወንዶቹ ጎልቶ አይታይም። የዝሆን ጥርስ ከዝሆኑ ባለፈ ለሰው ልጆች ተረፈ ምርት ጥሬ ዕቃነት እጅግ ተፈላጊ ነው። በዚህም የተነሳ እንስሳው በከፍተኛ ደረጃ የአደን ችግር በተደጋጋሚ ይጋረጥበታል። ብዙ የአፍሪካ ሀገሮችም ዝሆኖችን ለመጠበቅና የዝሆን ጥርስ ንግድን ለመከላከል ህጎችንና መመሪያዎችን ተግባራዊ አድርገዋል። የኤዥያ ዝሆኖች ከአፍሪካ ዝሆኖች በጥቂቱ ፈዘዝ ያሉ የቆዳ ቀለሞች አሏቸው። የዝሆን ቆዳ ብዙ ጊዜ ደረቅና የተሸበሸበ ነው። ለዚህም እንደ ምክንያት የሚጠቀሰው የዝሆኖቹ እድሜ፣ የመኖሪያ አካባቢያቸው አየር ጸባይ፣ የአመጋገብ ተጽዕኖ እንዲሁም ተፈጥሯዊ ገጽታ እንደሆነ ይነገራል። በቆዳው ላይ ያሉ ሽብሽብና መተጣጠፎች ውሃን ለማዘል የሚያገለግሉ ሲሆን በሞቃታማ የአየር ጸባይ ውስጥ ሰውነታቸውን ለማቀዝቀዝ ይረዳቸዋል። የዝሆን ቆዳ ሲታይ ጠንከር ያለ መልክ ቢኖረውም ተጠግቶ ለተመለከተው እጅግ ስስና ለስላሳ የሆነ ጸባይ አለው። በፀሐይ ቃጠሎ አሊያም በነፍሳት ንክሻ የመጎዳት እድሉ
እድሉም ከፍተኛ ነው። ከዚህ ችግር ራሳቸውን ለመከላከል ዝሆኖች ብዙ ጊዜ ሰውነታቸውን በጭቃ አሊያም በአቧራ ይሸፍናሉ። የኤዥያ ዝሆኖች ከአፍሪካ ዝሆኖች አንጻር ሲታዩ ትናንሽ ጥርሶች አሏቸው። በተለይም ደግሞ የኤዥያ ሴት ዝሆኖች ጥርስ ሙሉ በሙሉ ላይገኝ የሚችልበት አጋጣሚ ሰፊ ነው። ዝሆኖች በተለያዩ አፈታሪኮችና በሃይማኖት ስርዓቶች ጎልተው ይታያሉ። ለአብነትም በሂንዱይዝም ባህል ውስጥ ዝሆን የሚመራው አምላክ ጋኔሻ መሰናክሎችን የሚያስወግድ የጥበብ አምላክ ሆኖ ይመለካል። እነዚህ ድንቅ ፍጥረታት በስነ ምህዳራቸው ውስጥ ወሳኝ ሚናን ይጫወታሉ። በዓለም ዙሪያ ባሉ በብዙ ማህበረሰቦች ውስጥም በባህላዊ መንገድ ጉልህ ሚናን አላቸው። ይሁን እንጂ በዓለም ላይ ያሉ ዝሆኖች በተለይም የአፍሪካ ሳቫና ዝሆኖች ለአደጋ የተጋለጡ መሆናቸውን የዓለም አቀፉ የተፈጥሮ ሀብት ጥበቃ ህብረት IUCN ገልጿል። ይህንን ለመግታት በርካታ ድርጅቶችና መንግስታት ዝሆኖችን ለመጠበቅ በጸረ አደን ህጎች፣ የመኖሪያ አካባቢ ጥበቃ እንዲሁም የአካባቢ ህዝብን በሚያካትት የጥበቃ ስራዎችን በመስራት ላይ ይገኛል።